እባክሽ ልጅ መሆንሽን ለማረጋገጥ ከጸጉርሽ ላይ ሳምፕል መውሰድ አለብን እና በትክክል ቆሚ። አይሆንም። ምን ቃል ዲኤንኤ ምርመራ ሊደረግላት ነው? እንዴት ደስ ይላል! የሰላም ልጅ እንዳለነች ሊረጋገጥ ነው ማለት ነው። ይሄ ፈጣሪ ያለ ተመስገን። ይቺ ወራዳ አሁን ውርደቷን ትከናነባለች። ኧረ እባክሽ አታውቂም? በግድ ታውቂ ነው። እሺ ቃል ምን ያደረግሽ ነው? ልቀቂኝ። ቃል ማን የሰጠሽው? ንገሪኝ። ኧረ ቃል ያሳመምሽኝ ነው። ቀላል አድርጌ ነበር ያሰብኩሽ። እያሳመምሽኝ። ምን እያደረግሽ ነው? ልቀቂያት ብያለሁ። ልቀቂያት። ልቀቂያት። ምን ሆነሽ ነው? ብሌን እንዴት ነሽ? ጎዳችሽ? አንቺ ጨምላቃ ምን መሆንሽ ነው? እንዴት እንደዚህ ታደርጊያለሽ? ማም ስሜን እንዳትጠሪ። አሁን ከዚህ ቤት ውጭ ልኝ። ጥፊልኝ ከዚህ ጋር። እናቴ ጥፊ ብያለሁ። ጥፊ ውጭ። ጥፊልኝ ከዚህ ጋር። ጥፊ ከዚህ። ደህና ነኝ። አይዞሽ። አሳመመችሽ አይደል? እኔና አይዞሽ። በጣም ደስ የሚል ነገር ተፈጥሯል ማለት ነው። አቶ በኃይሉና ቃል ተዋርደዋል። ምክንያቱም የዲኤንኤ ምርመራው የቃል የዲኤንኤ ምርመራ ከሰላም ጋር ማች አላደረገም ማለት ነው። በጣም ነው የሚገርመው። እንግዲህ ቃልና በኃይሉ ተማምነው የነበረው አንድና አንድ ምንድን ነው፣ በኃይሉ የሚያውቀው ሆስፒታል ወስደው የዲኤንኤ ምርመራውን ስህተት ማድረግ ወይም ደግሞ አዎ ልጅሽ ናት ቃል ትክክለኛ ልጅሽ ናት ማስባል ነበረ የበኃይሉ ዓላማና እቅድ ማለት ነው። ይህንን ደግሞ ነቃችባቸው። እንግዲህ የነቃችባቸው እንዴት ነው? በጣም እኔ እኮ እናት ስለሆንኩኝ ነው እንጂ ይሉኝታ የሚይዘኝ ጅል አይደለሁም። በኃይሉ ሲያየኝ እኔ ጅል ነው እንዴ በመስለው ነው ያለችው ሰላም። እውነቷን ነው። ሰላም በነገራችን ላይ አውቃ ነው ስትበለጣቸው የነበረው እስካሁንም ቢሆን ማለት ነው። እና አሁን ላይ ሰላም በጣም በቃ በፍጹም ዲኤንኤ ምርመራው መቅረት የለበትም ነው ያለችው። በእርግጥ ቃል ደግሞ ምን ብላ ነበረ? ልክ እንድትራራ በቃ ተይው እሺ፣ ኧረ ችግር የለውም ልጄ በቃ የራሱ ጉዳይ ይሁንብኝ እንድትላት ያልጣረችው ጥረት የላትም እንዴ። እማዬ እኔ ልጅሽ ነኝ፣ እንዴት ነው የምትጠራጠሪኝ? እኔ አንቺን በመጠበቅ ደግሞስ መጠራጠር ካለብሽ አንቺ ብቻሽን እኮ አይደለም እኔም መጠራጠር አለብኝ እኮ። ግን እኔ አምኜ ደመ ነፍሴ ስለነገረኝ እኮ ነው እናቴ ነሽ ብዬ አንቺ ጋር የተቀመጥኩት። እንደዛ ከሆነ እኔ እሄዳለሁ ብላ እንግዲህ ቃል ተጎናድራ ነበረ ወደ ክላስ የገባችው። ነገር ግን በኃይሉ እንደዚህ ማድረግሽ አግባብ አይደለም፣ ባይሆን እሺ በያት፣ ሂደሽ እሺ በያት፣ እኔ ደግሞ የማናገረው ዶክተር አለኝ ብሎ እንግዲህ ዶክተሩ ጋርም አውርቶ ነበረ። ቃልም በጣም ደስ ብሏት በቃ እውነት ትችላለ በኃይሉ ትችላለ ብላ ሳትጨርስ እንግዲህ ወደ ሳሎን ሄዳ ለሰላም ሁሉንም ነገር ነገረቻት። ማለት ችግር የለውም በቃ ዲኤንኤ ምርመራውን አደርጋለሁ ስትል በአንድ አፍ። በእርግጥ እነሱ ያሉት እናደርጋለን ዲኤንኤ ምርመራ ታድርግ ቃል አለ በኃይሉም። ነገር ግን እኔ የማውቀው ቶሎ እንዲደርሳችሁ ወረፋ ያስያዝኩት ሆስፒታል ስላለ እዛ ሄዳችሁ ምርመራውን ታደርጋላችሁ ነበር ያለው። ሰላም ግን ምን ብላለች? በፍጹም እናንተ ያላችሁት ቦታ አልሄድም፣ እኔ የምፈልገው ቦታ ነው እንጂ። ያ ደግሞ ቤት ድረስ ዶክተር ይመጣል፣ ታማኝ ሀቀኛ ዶክተር አለ፣ ቤት ይመጣል፣ በቃ በሱ ያልቃል ነው ያለችው። በነገራችን ላይ በዚሁ አጋጣሚ ብሌን በጣም ነው ደስ ያላት። ምክንያቱም ብሌን እንዳትናገር መናገር አትችልም ማለት በቃ አስፈራራቻት ምናምን ቃል። ከዛ አንጻር በተለይ ደግሞ በኃይሉ እናትሽን ነው ማሳጣሽ፣ እናትሽን እችን አሮይት አትፈልጊያትም ማለት ነው ይህንን ነገር ከተናገርሽ ብሎ በጣም እያስፈራራት ነው እንጂ መናገር ትፈልግ ነበረ። እናም አሁን ላይ ግን ከሰላም ሲመጣ በጣም ነው ደስ ያላት። በቃ አንቺ ውርደታም ቅሌታም ለቃል ማለት ነው። እስቲ እንግዲህ ምን እንደምትሆኝ እናያለን። ዲኤንኤ ምርመራ ተደረገ ማለት የሰላም ልጅ እንዳልሆንሽ የታወቀ ነው ነው ያለችው። በኃይሉ ግን እቅዱ በጣም ነው የሚገርመው ማለት ነው። እንግዲህ የበኃይሉ እቅድ የብሌንን ጸጉር ወስዶ ለዶክተሩ እንዲመረመር ማድረግ ሁላ ፈልጎ ነበረ። ነገር ግን አልተሳካለትም ማለት ነው። እንግዲህ በሌላ በኩል ወይዘሮ ገነት ከልጆቿ ጋር ታርቃለች። ወይዘሮ ገነት በጣም ነበረ የከፋት። ምክንያቱም ለልጇ ምን ብላ ትንገረው? አዎ አባትን የገደለው ሰው ነው ካለችው ይበሳጨዋል፣ የማይሆን ነገር ያስባል፣ ብዙ ነገር። ስለዚህ ሳትወድ በግዷ ምንድነው አሁን ላይ ያደረገች ያለችው? ባሌን አይኔ እያየ ነው ያጣሁት፣
እውነትም ነው። ከዚህ በፊት በትውስታ ላይ እንዳየናት እያወራት ሄሎ እያላት ገዳዩን ግን ነግሯት ነው የሞተው ማለት ነው። እና አሁን ያን ደግሞ በኃይሉ ነው እኮ አባትን የገደለው ብላ ለዳግም ብትነግረው ዳግም ሄዶ ከመጋደል ውጭ ምንም የሚመጣ ለውጥ የለም ማለት ነው። ያ ደግሞ ያው ለልጁም ብቻ የሚበጅ አይደለም። ከዛ አንጻር እንግዲህ እሷም ያው ይህንን ማድረግ አልፈለገችም። ስለዚህም ከዚህ በኋላ ይህንን ጥያቄ ማለትም አባቴ እንዴት ሞተ፣ አባቴን ማን ገደለው የሚለውን ጥያቄ እንዳትጠይቀኝ ብላ ቃል አስገብተዋለች። በእርግጥ ዳጊ ቃል ገብተዋል። ዳጊ ግን ቃል የገባው ለምንድን ነው ካልን ዳጊ በቃ ሚስጥሩ ከወጣበት ማለትም ከወይዘሮ ገነት ጓደኛ ከፀሐይ ማለት ነው አጣራው የለም ምን ችግር አለው ከሷ ማጣራት ስለምችል እዛ አጣራዋለሁ ብሎ ነው ለብሌን የመለሰላት ማለት ነው። እንግዲህ ሰላም በነገራችን ላይ በጣም የዋህናትኝ እንደው ብሌንን ራሱ እንዴት ብቻ ቃል ጸጉሯን ይዛ ነበር ስታንደፋድፋት የነበረው። ለምን አስታወሰች ቃል ከዚህ በፊት ዳግም ደውሎላት ነይ ምናምን ብሏትኝ ቃልን ከዛ ከክፍሏ ስትወጣ ብሌን ደግሞ ከዛ በፊት ጀምሮ ክፍሏ ስትመላለስ ነበረ። ስለዚህ ያኔ ነው ማለት ነው ከፍላሽ ላይ ድሌት ያደረገችው እንዲሁም ደግሞ የወሰደችው ለምን ሳሚን የሳሚን መረጃ ማለት ነው ሳሚን ማስወንጀል፣ ሳሚን ማሳሰር፣ ሳሚን ማንከራተት ነው የቃል አላማዋ። ነገር ግን ሳሚ ምን አድርጎ ነው የሁላ ነገር የሚባልበት ምንድነው የበደለው ሲባል በጣም ነው የሚገርመው። ምክንያቱም ሳሚ ራሱ ተጎድቷል በባህሉ እናትና አባቱን አጥቷል። የሳሚን እናትና አባት ህይወታቸውን ያጠፋው የታወቀ ነው በኃይሉ ነው። ይሄንን የእሱን ብቻ አይደለም የብዙ ሰው እናትና አባት እና በኃይሉ በጣም ሲበዛ ከባድ ሰው ነው ማለት ነው። እና አሁን ላይ የዲኤንኤው ምርመራ ሲደረግ እንግዲህ በዲኤንኤው ምርመራ መዋረዳቸው አይቀርም በኃይሉም ሆነ ቃል። ምክንያቱም እናንተ የመረጣችሁት ነው ያለችው። ስለዚህ በኃይሉና ቃል ሁለቱም አንድ ላይ ሆነው ይህንን ነገር እንደሰሩት ሰላም አውቃለች በደንብ ማለት ነው። እናም እንግዲህ ቃል ተዋርዳለች ማለት ነው። ብሌን በዚህ ደስ ያላት ምክንያት ብሌን እንደ ቃል ክፉ ሀሳቢ ለሰው ክፉ የምታስብ ሆና ሳይሆን ነገር ግን ማለት በጣም ነው የምታሳዝናት ሰላም ቆይ እሺ ቃል ልጇ ካልሆነች የሰላም ልጅ ማን ሊሆን ይችላል እኔ እሆን እንዴ እያለች ነው ያለችው። እና በእርግጥ ከዚህ በፊት ለወይዘሮ ሰላም ማለት ነው ሳሚ ሲነግራት ነገሩን ሚስጥሩን ሁሉ ወንድምሽ ካንቺ የሚፈልገው እንደዚህ ነው እያለ ሁሉንም ነገር ሲነግራት በመሃል ላይ ምንድነው በስተመጨረሻ አካባቢ እና የኔ ልጅ ማን ነው ታዲያ ቃል የኔ ልጅ ካልሆነች የኔ ልጅ እሺ ማን ነው ስትል ብሌን ነች ብሏታል። ያንን ቃል ግን አልሰማችሁም ሰላም እንጂ ሰምታው ቢሆን አሁን ሁለቱንም ነበረ ዲኤንኤ የምታስመረምረው። በዛ ሰዓት ደግሞ ብሌን ልጇ እንደሆነች ይታወቅ ነበረ ማለት ነው። አሁን ላይ ግን ወይ የሚነግራት ሰው ካላገኘች በስተቀር ብሌን የኔ ልጅ ናት ብላ ለማሰብ ትቸገራለች። በኃይሉ ግን አሁን እያለ ያለው ምንድነው ይህን ያክል ዘመን የለፋውበትን ገንዘብ እንዲሁ በዋዛ አልተውም በጭራሽ። ስለዚህ ቃል መቀጠል አለባት በዚህ በልኳ ማለት ነው። ቀጠለችበት በቃ ቀጥይ ዝም ብለሽ ይሆናል በይ ማለት ይሆናል ማለት ምንድነው ቃል ዲኤንኤው ምርመራ ይሁን ችግር የለውም ይሆናል በይ ማለት እኔ የሷ ልጅ መሆን ይችላል ማለት የሷ ልጅ እንደሆንኩ ተደርጎ ይሰራልኛል ብለሽ አስቢ። ምክንያቱም እኔ እኮ በኃይሉ ነኝ እኔ ማን መሰልኩሽ እያለ በጣም ሲወቸር ሰምተናል ማለት ነው። ነገር ግን ሰላም አሁን ላይ በጣም ነው ደስ ያለችን። በእርግጥ ሰላም አሁን ብልጥ ሆነች ደህና ሆነች ስንል በቀጣይ ደግሞ ትንሽ ነገሮችን ታወሳስባለች ማለት ነው። አሁን ላይ ግን በጣም ደስ በሚል ሁኔታ ቤት ድረስ ነው መጥቶ ዶክተሩ ዲኤንኤ ምርመራውን የወሰደው። እንግዲህ በዚህ ዲኤንኤ ደግሞ የሚረጋገጠው ነገር ሰውየው ታማኝ ነው። ዶክተሩ በጣም ታማኝ ነው። ሀቀኛ ዶክተር አለ እሱ ነው የሚመረምረን ያለችው። ነገር ግን በኃይሉ ምን ብሏን ለቃል ማለት ነው ማንም ሰው ቢሆን ገንዘብ የማይለውጠው ነገር የለም። ሀገር የሚፈርሰው የሚጣላው በገንዘብ ሰው የሚጣላው በገንዘብ ማንኛውም ሰው የሚጣላውም ምን የሚለውም በገንዘብ ነው። ገንዘብ የተበላሸን ነገር ማስተካከል አቅም አለው። ስለዚህ እኔም ደግሞ ለዚህ ዶክተር ምን እሱ ወር ሰርቶ እንኳን የማያገኘውን ብር ደህና ብዙ ብር ሰጥቼ ይሄንን ነገር ማስተካከል እችላለሁኝ እና በጣም ብዙ ብር ሰጠዋለሁኝ ያስተካክልልኛል አይነት ነገር ነው እየተናገረ ያለው። ሰላም ደግሞ ለህሊና የሚሰራ በጣም ታታሪ ዶክተር ስለሆነ በፍጹም አይሸወድም። ምንም ቢሆን በጭራሽ ማለት በቃ ይስተካከልልኛልኝ ብላ ያሰበችውን ነገር ነው ያደረገችው ማለት ነው። በጣም ትክክልም ናት። እኔ በገንዘብ ግን ይሄ ዶክተር በገንዘብ ተለውጦ ለበኃይሉ ይሰራል ብዬ አላስብም።
በኃይሉ የሚመስለው በቃ ለገንዘብ ሲባል ሁሉም ሰው መስራት እንደሚችል ነው። አንዳንድ ሰው ደግሞ ለገንዘብ ሳይሆን ለህሊናው የሚሰራም አለ። ስለዚህ እሱ ለህሊናው ይሰራል ብዬ አስባለሁ እኔ። እስኪ እናንተስ ምን ትላላችሁ ውዶችዬ? ማለት ለህሊናው ከሰራ ህሊና በነገራችን ላይ ትንሹ እግዚአብሔር ይባላል እንኳን ማለት ነው። ህሊናችን ይፈርዳል እኮ ኃጢአት ስንሰራውን እግዚአብሔር ወርዶ እኮ አይደለም ኃጢአት ሰራህም ይለና ህሊናችን ራሱ ግን ያመዛዝናል ማለት ነው። እና ህሊና ያለው ብዙ ሰው አለ። ልክ እሱ አሁን ሁሉም ሰው እንደ ራሷ አድርጋ ስለሳለችው ነው ቃል ራሱ ያመነችው እሱን ቃል በነገራችን ላይ አምነዋለች። ምንድነው ያመነችው? አዎ አንተ ብለህ እኮ አንተ አስበህ እኮ የሚያቅትህ ነገር የለም አይነት ነገር ነውና ያ ግን እንዳልተሳካለት ነው የምንመለከተው። እስኪ እናንተስ ምን ተመለከታችሁ ዶች? ምን ታስባላችሁ? ዶክተሩ በገንዘብ ይገዛል ብላችሁ ታስባላችሁ? እኔ በፍጹም በገንዘብ እሺ አይልም ብዬ ነው የማስበው። የእናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው ውዶችዬ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አደራ ድራማ ይህን ይመስል ነበረ እኔ በተመለከትኩት። እስቲ እናንተስ እንዴት አያችሁት? ሰላም ግን እውነቱን ማወቅ አለባት። ልጇ ብሌን እንደሆነች ማወቅ አለባት። ብሌን በነገራችን ላይ እየመጣች ራሱ እትዬ ምን ሆነሽ ነው? እትዬ ምን ነክተሽ ነው? በቃ በጣም ነው ትሪት የምታረጋትና አንቺ እኮ የዚህ ቤት ፀሐይ ነሽ፣ አንቺ ከሌለሽ እኮ ይደምናን፣ በጣም ብዙ ነገር ነው እያለቻት ያለችው እና እናቷ እንደሆነች ደመነፍሷ የነገራት ይመስላል ለብሌን። እንግዲህ ለሰላምም ራሱ ይንገራትኝ ብዬ አስባለሁኝ እኔ። ማለት በቃ ሁለታቸው እናትና ልጅ መሆናቸው መታወቅ አለበት፣ ራሳቸው መታወቅ አለባቸው ብዬ አስባለሁኝ። በምን መልኩ ግን ሊያውቁ ይችላሉ? የሚነግራቸው ሰው ካላገኙ በጣም ከባድ ነው። ምክንያቱም ረጅም ዘመን ነው ተለያይተው የቆዩት። ይህን ደግሞ በኃይሉ ይችን ተጠቅሞ ነው እንደዚህ ሲያደርግ የቆየው ማለት ነው። እስቲ እናንተስ ምን ትላላችሁ ዶችዬ? በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ። ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው መልሶ ይከፍላል። ባይ ባይ።